እንደውኔስ እንደ ሴቶች አርግጄ አምጬ ወልጄ ወጋ ይሆን ብዬ ጨነቅ ነበርና በሁለት አመት ውስጥ ልጅ ሊመጣ አልቻለም። በጣም ተጎተተች ወደ ኋላ አትወልድምና አትፈታ ብለው ወስነው እኛ ስታሳድግ ወደ ኋላ ቀርታለች። የእውነት ከባድ ጊዜ ነው ያሳለፍኩት። እህቴ አብሮ አደጌ ስጦታዬ ናት ለኔ ሻሎም። በህይወት የመጸጸት በሶችኛ ነገር ነው ከሰንበት ትምህርት የወጣሁበትን ቀን እንደኔ ያማርከው ማንነት እንደኔ ክሪያልከው ማንነት በጣም ብዙ ጥፋቶችን አጥፍቻለሁ ነው። በጣም ብዙ የማይደረጉ ነገሮችን አድርጌያለሁ። የሰው ልጅ ከተሰጠው መቻል ነው ያለበት፣ መድከም የለበት። እዛ ጋር ስደርስ ምን አቆመ? የጅብ ድምጽ። ደም የላትም ግን ደም ነበር የሚታየኝ። ከባድ ጊዜ ለማሳለፍ ምክንያት የሆንኳት እኔ ሸክሙ በዝቶበት የማርከው እንደኔ ከቶ ማን የለኝ ማለት ያማል በጣም። ያኔ እኮ እንዴት እንደተናደደች ማምቢ በስማ ቢታንያ ብዬ ከጠራኋት እሷ ራሷ የሚያስፈራባት አይደለም። ድርቅና አለብን ትንሽ። እሱን ከደረቀ እኔም ከደረኩ በቃ አባ አመጣም እኔ እተኛ ነው ስትለኝ አላሽቱት። እሺ ተባረኪ እኔ ልጅ ተደግልኝ። ስለ ልጄ ሻሎም ከማውራቴ በፊት እንዴት እንደመጣች ካመጣጧ ብጀምር ጥሩ ነው። የሻሎምን አባት ከማግባቴ በፊት በሌላ ትዳር ውስጥ ነበርኩኝ። በሰርግን ያገባው ሽማግሌ ተልኮ በማንኛውም ኢትዮጵያዊ እንደምትዳረው ተድሬ ከዛ በትዳር ውስጥ 2 አመት ቆየው። በ2 አመት ውስጥ ልጅ ሊመጣ አልቻለም። ከዛ የድሮ ባሌና የድሮ ባሌ ቤተሰቦች ቸኮሉ መሰለኝ። ያው እግዚአብሔር አይቸኩልም፣ በስራው ትክክል ነው። አትወልድምና አትፈታ ብለው ወስነው ከመጀመሪያው ትዳሬ ጋር በፍቺ ተጠናቀቀ በ2 አመት ውስጥ። ከዛ በኋላ ትንሽ ከቆየው በኋላ ከነሱ አባት ጋር ተዋወቅንና አሁንስ ባልወልድ ብዬ በጣም ሰጋ ነበር፣ በጣም ፈራ ነበር። ስገነባ ሳፈርስ ነው ወይ መቀጠለው ብዬ በጣም እጨነቅ ነበር። እንዳጋጣሚ ሆነና እግዚአብሔር ረዳንና ሻሎምን ወለድን። ሻሎም ያልኳት ያው ሰላም ማለት ነው ሲተረጎም። በቃ የውስጤ ሰላም የውስጤ ጥያቄ ተመለሰልኝ ነው። ያው ሻሎም ማለት ልጅ ማግኘት ቀላል አይደለም፣ እግዚአብሔር ይመስገን። እና ስጦታዬ ናት ለኔ ሻሎም። ማሚን ለመግለጽ እንኳን ቃላት የለኝም ስልሽ አላቅም። ለኔ እናቴ ብቻ አይደለችም፣ እህቴ አብሮ አደጌ፣ በቃ ለኔ መጀመሪያ ጓደኛዬ ናት። በቃ እኔ አዳማ ወንጂ ተወልጄ ያደኩ ልጅ ነኝ። እህት ወንድሞቼ በሙሉ እዛ ናቸው። አዲስ አበባ ብቻዬን ነው አርቲስት ሆናለሁ ብዬ መጥቼ ነው ዋጋ ከፍዬ የኖርኩት። እና እዚህ ማንም ስለሌለኝ ለኔ ሻሎም እህቴም ናት፣ ልጄም ናት፣ ጓደኛዬም ናት፣ ሁሉ ነገሬ ናት። እና ለቤተሰቡ ምቹ ነች በጣም። አባቷ የፊልድ ሰው ነው። አባቷም ከፊልድ እየመጣው ነው ብሎ ከደወለ እሱ የሚወደውን ሰርታ ቤቱን ቡና አፍልታ ማሙቃ በቃ ረፍት ናት ለቤቱ። የመጀመሪያ ልጄ ናት፣ ጓደኛዬ ናት፣ ብዙ ነገሬ ናት። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። በልጅነቴ ነው የወለድኳት። ቤተሰብ አጠገብ ያልነበረም በጣም ከባድ ነበር። ልጅ ማጠብ አታውቂበትም። የመጀመሪያ ሲሆን ማቀፍ አትችይበትም፣ ማጥባት አትችይበትም፣ ማስተኛት አትችይበትም። ወፍራም ነበረች በጣም ኤልሳ። አሁንም እንደምታያት ወፍራም ናት፣ የዛን ጊዜም ወፍራም ናት። እኔ ደግሞ አልችላትምና እንደዚህ ያሟልጮኝ ወደቀችብኝ እንትን ላይ ማጠቢያው ላይ እንዴት ተፈንጥራ ወደቀችብኝ። ደም የላትም ግን ደም ነበር የሚታየኝ ከድንጋጤ ብዛት። ግን እኮ አልደማችም። በቃ ቴንሽን ይዞኝ ማለት ነው።
በቃ ልጅ የተፈነከተች ደግሞ የነበርንበት እንትን የዛን ጊዜ ላስቲክ እንደዚህ ምናምን አይታወቀው ነበር። ያፈር ቤት ነበር፣ መሬቷ አፈር ነበር፣ ሲሚንቶ አልነበርና ድፍት አለች ከእጅ ላይ ተስፈንጠራች እንትኑ ላይ መሬቱ ላይ በቃ አለቀስኩ፣ ጮኩ። የባለቤት የተነበረች ነፍሷን ምን ሆነሽ ነው? ወደቀችብኝ ልጄ በቃ ሞተች አልኳት። ሳቀችብኝ። ሳይወድቅ ያድጋል ብትፈነከት ምልቶኝ ነው መሬት ላይ ወደቀች ብለሽ የምታለቅሽው ያንቺ ልጅ በቃ እንቁ ናት አይደለም ምናምን ብላ አሹፋብኝ ሄደች። ነይን መቼም ማረሳው። ቢታ የመጀመሪያ ልጅ ስትሆን እንደ መጀመሪያ ልጅ በባህሪም በቀረቤታም በብዙ መንገዶች የተለየ ቀረቤታ ነው ያለን። እንደ አባትና እንደ ልጅም አይደለም፣ እንደ ጓደኛ። አሁን ላይ 11ኛ ክፍል ተማሪ ናት። የሚያስፈራ አባት አይደለም። በመሀላችን ምንም አይነት ክፍተት የለም። በጣም እንቀራረባለን። የተለየ ስሜት ነው ያለኝ ቢታን የመጀመሪያ ልጅ አድርጎ ፈጣሪ ስለሰጠኝ በባህሪዋም በስነ ምግባሯም እምላትን ከመስማት አንጻርም የተለየ ሁኔታ ነው ያላት። አባቴ ለኛ የሚያስፈልገን ነገር እያሟላ ያሳደገን አባት ነው። እንደ አባትም እንደ ጓደኛ ሆኖ ነው ያሳደገን። በብዛት ቢታና ቢት ነው የሚለው። ቢታና ብዬ ከጠራኋት እሷ ራሷ ኖርማሊ ዞራ ነው ምን ሆነ ነው ልትለኝ ሁላ የምትችልበት አጋጣሚ ነው ያለው። ለምን በሙሉ ስሟ ጠርቻት አላውቅም። እማዬ ትላታለች እናቷ። እኔ ግን በብዛት ቢታ ቢቱ ምንሻ ነው። ውርለት ያየነው ሰርግ እንዴት ነበር? በጣም አሪፍ። እኔ እንዴት እንደወደድኩት እኔ ራሱ ከሙሽሮቹ እስከነ ቤቱ እኔ አላውቅም። ብቻ ፕሮግራማችሁ በሙሉ ነው የተመቸኝ። ሙሽራው ነው እንዳሳቀኝ ታውቂያለሽ? ኬክ ፕሮግራም ላይ ኬክ ጉረስ ትለዋለች። ሞራል እና ለምን ካለ ሞራል ይጎርሳል? በሞራል ነው መጉረስ ያለበት። ኧረ እኔ እንደዛ ነው ሙሽራ ይቻላል። ምንም አይሽኮረና ዋይሰራ ምን አይ እና እንደዚህ ይወደ ሞራል ካልሰጣችሁ እኔ ኬክ አልጎርሰውማ። እዛ ደግሞ የሻምፓኙን ነቀነቀና እሱ ፓርት ስዋር ስታንቱን ቡና ነው ቀይ ለቀጣው የሚመስለኝ ጨስ ሲል ነው በትክክል ማሰብ እንጀምረው። ደረሰሽ? አዎ በደንብ ቆይ ዙሪያው እደጊ። አሜን። ምርትሽን ይግለጽልሽ። አሜን። ከሰው በላይ ያውልሽ። አሜን። ተባረክ። አሜን። ያመሰግናለሁ። እንትኑ እንዳቃጠለብሽ። አይ እሺ፣ አነሳዋለሁ። የሆነ ነገር አነሳዋለሁ። ሳምንቱ ማለት ነው የተኛሽበት ነው እንጂ እኮ ጣፎ ስትሄጂ አይደለም አጥብሽ የሚሄድሽው። ረሳሽው እንዴ? በፍጡም አረሳሽው። አሁን ነገሩ ያው የመርሳት ችግር እንደሌለብሽ አውቃለሁ። እኔም አሁን አንቺን ፀጉርሽ እንደዚህ እየፈታሁኝ እየሰራው እና ነው ያሳደኩት። አንቺ ደግሞ ተራሽን ዛሬ ይሄን ፀጉር መፍታት አለብሽ፣ መስራት አለብሽ፣ መንከባከብ ያው አለብሽ። ግድ ብድር በምድር ነው እንደሚባለው ማለት ነው። ስለዚህ ያው መንከባከብ አለብሽ። ያው ካለፍኩ በኋላ እንዳይቆጭሽ አሁን መንከባከብ ነው። እንደዚህ ፀጉሬን በመፍታት በመስራት በመትችል በማጠብ በማስተካከል ምናምን ያው ግዴታ መወጣት አለብሽ። ያው ቃሉስ እንደዛ አይደለም። እናት አባትን ተንከባከብ አክብር። ደስ የሚል አባት ነው ያለሽ ነው የሚል ማርያም። እኔም እንደዛው ጎበዝ ጨዋ የኔ ልጅ ጎበዝ ናት እያልኩ ትልሻለሁ። ግን በቃ ይሄ በትርፍ ጊዜ የምትሰሪው እንዳለ ሆኖ ትምህርት ላይ በደንብ መቸከል ነው። መቸከል መቻል አለብሽ። እሺ እንደተጠበቀ ሆኖ ሙያ ይሄ ጎን ለጎን ነው። እናትሽ ያስተማረችሽ ታስጠናሻለች እኮ ምርጥ እናት እኮ ነው ያለችሽ። አንተ ምርጥ አባት ነህ። አመሰግናለሁ የኔ ልጅ፣ በጣም ነው የምወድሽ። ኖሪልኝ የኔ ልጅ። እና እንደዛ ነው። በኋላ ከሰዓት በኋላ ደግሞ የሚሄድበት ቦታ አለ። አብረሽ ትሄጃለሽ? የት ነው? ባለፈው የሄድንበት ፒያሳ። አረ ድጋሚ ልጋብዘኝ እና ከበላ ሄዳለሁ። ችግር የለም። የሚበላ ከሆነ ሄዳለሁ። አቤት የሚበላ ከሌለ ዛተኝ ማለት ምን እሰራለሁ? ሻሎምን ሳሳድግ ከባድ ጊዜ የምለው የመጀመሪያዎቹ 1 አመት ነው። ስራም አልሰራም አቆም ያለው ትልቅ ደረጃ መድረስ ትችል ነበር በዚህ ታይም። ብቻ
ብቻዬን ነበር ማሳድጋት። ብቻዬን ነው ስል ሰው ካላባት ብሎ እንዳይረዳብኝ አደራ። ብቻዬን ማለት ያለ ሰራተኛ ያለ አጋዥ ማለት ነው እንጂ አባትየው ስቲል እስካሁን ሁሌም አብሮ የሚታገል አባት ነው ያላቸው። እውነት ሊመሰገን የሚገባው አባት ነው ያላቸው። በጣም ለልጆቹ ዋጋ የሚከፍል ነው። በረሃ ለበረሃ ሄዶ እነሱን ትልቅ ደረጃ ለማድረስ የሚታገል ነው። የደብረ ዘይት ሰው ነው። በቀለ ወልደየስ ይባላል። በዚሁ አጋጣሚ ውድ ባሌ አመሰግናለሁ። ግን ምንድነው የመጀመሪያዎቹ 1 አመት እንዳልኩሽ ብቻዬን ሳሳድጋት ያለ ረዳት ያለ ሰራተኛ ከባድ ነበር። ገበያ ስሄድ አዝዬ ነው፣ ሱቅ ስሄድ አዝዬ ነው፣ ወፍጮ ስሄድ አዝዬ ነው። የትም ስትሄጂ ይዘሽ ነው። ለማንም አልሰጣትም፣ ማንንም አላምንም፣ ለማንንም አልሰጣትም። ልስጥምብል እዚህ አዲስ አበባ ላይ እኔ እናትም አባትም ተወንድሞች ምናምን የሉም፣ ክፍለ ሀገር ናቸውና ለማንም መስጠት አልችልም። ይዤ ነበር መንቀሳቀሰውና በጣም ከባዱ ጊዜ የ1 አመት እስኪሆናት ወይ በእግሯ አትሄድም፣ አትጎተትም፣ መታዘል ነው ያለባት። እሱ ከባድ ጊዜ ነው ያሳለፍኩት ሰው መረዳት ስለሌለኝ። ሌላው ከባድ ጊዜ አሁንም 1 አመቱን ከዛ ከአዲስ አበባ ቤት ኪራይ ትንሽ እንትን ሲለን በቃ ከአከራይ ጋር ሰላም ምናምን ሲጠፋ ወደ ሰንዳፋ ገባን። ሰንዳፋ ሙቭ አረግን እዛና ሰንዳፋ ቤት ገዝተን እዛ ስንገባ የበለጠ ደግሞ ከባድ ጊዜ ሆነ። አንደኛ ጎረቤት አናቅም፣ ሰው አናቅም፣ አካባቢ ላይም ብዙ ሰው አልገባም ነበረ። የዛን ጊዜ ሰው ብርቅ ሆነብኝ። ቀን ሙሉ ከሷ ጋር ነው ሙሉ ማድረው ከሷ ጋር ነው እና በቃ ትንሽ አሰልቺ ነበረ። በጣም አሰልቺ ነበረ። ማለት አሰልቺው ማለት እንዲ ቡና ጠጡ እንኳን መለብሰው አልነበረም። ሳፈላም ብቻዬን ነው የምጠጣው፣ ስበላ ብቻዬን ነበር የምበላው። የ1 አመት ከባድ ነበረ ሰንዳፋ ላይ የሚያሳለፍኩት ጊዜ። ሰዎች የሉም እና ከሆነ ከሩቅ ቦታችን ሰው እንደው ሰላም በላት ምናምን ብለው ከመጡ ቶሎ ብዬ ስኒና ጀበና ምናምን ነበር ማቀራረ እንቸኩላለን ሲሉ አረ ቆይ እንደ አንድ ስኒ ቡና ጠጡ እኔም ስላልጠጣው ምናምን ብዬ ሰው በጣም ናፍቅ ነበረ። በቃ በጣም ሰው ናፍቅ ነበርና እኔ አሁን ራሱ ሳስበው በጌታ የእውነት ከባድ ጊዜ ነው ያሳለፍኩት። ብቸኝነት ከባድ ነበረ። እሱ ፊልድ ነው በስልክ ነበር የምናወራው እና የማን ጥንካሬ እንዴት መሰለሽ የምገልጽልሽ 12 ሰዓት ምናምን ነው የምትነሳው። 12 ሰዓት ምናምን ትነሳና እኛ አካባቢ የዩኒቨርሲቲ ቅርብ ስለሆነ ተማሪዎች አሉ እኛ ጋር ተከራይተው የሚኖሩ ማለት ነው የዩኒቨርሲቲ ተማሪዎች እና ሰው የሰርቼ ልብስ አጥቤ ሽሮ ሜዳ ነጠላ አምጥቼ ለሊት ቁጭ ብዬ እየቋጨሁ እያደርኩ ተመላላሽ እየሰራው ማአት ስራ ሰርቼ ነው ያሳደግኩት ልጅ። እኔ አላቅም የሷ ጥንካሬ ማንም እናት አባት አንድ ላይ ሆኖ ከሚያሳድጓቸው ልጆች የበለጠ ነው ያደገው። የግል ቤት ተከራይቼ ማንም ቤተሰብ ሳይኖረኝ አባት ሳይኖር የኔ ቤተሰብ ሳይኖር የሱ ቤተሰብ ሳይኖር እግዚአብሔርን ይዤ ነው ልጆች ልጅ ያሳደግኳቸው። እንደውም በአሁኑ ጊዜ መንግስት ጥሩ ነው ላለሁኝ ለምን መሰለሽ ለልጆች ደፍተር ይሰጣል፣ ዩኒፎርም ይሰጣል። እንደውም አሁን ደግሞ በአሁኑ ጊዜ ደግሞ ቁርስ ያበላል፣ ምሳ ያበላል። በእነሱ ጊዜ ደግሞ አልነበረም እንደዛ። ዩኒፎርም ራሳችን አሰፍተን ገዝተን ደፍተር ራሳችን ገዝተን የሚፈልጉትን ነገር ራሳችን አሟልተን ያንን ሁሉ አሟልቼ ነው 3 ልጅ ነው ያስተማርኩት። በርግጥ እኔ ስለሷ ሳወራ ማለት የሷን ጥንካሬ አወራና የኔ ድክመት የኔን ለሷ ምንም አለማድረግ ሳስቡ ደግሞ ብዙም ኮምፎርት አይሰማኝም። ግን ያው ያረገችው ውለታ ስለሆነ ያው የእናትነቷ ውለታ ስለሆነ እንደዚህ ላውራው እንጂ እና በጣም ማለት ጥንካሬዋ ይሄ ነው የምትይው አይደለም። እንደው መጻፍ ብችል ኑሮ እኔ እንደውም ለብዙ እናቶች ማስተማሪያ ይሆናል ነበር ሁሉ ጊዜ እላለሁ ማስተማሪያ። ምክንያቱም የሰው ልጅ ከተሰጠው መቻል ነው ያለበት፣ መድከም የለበት። ቢታ ስትወለድ የመጀመሪያ ልጅ እንደመሆኗ መጠን እጅግ በጣም ከፍተኛ ደስታ ነው የነበረኝ። ሰው አግብቶ ትዳር መስርቶ የመጀመሪያ ልጅ ሲያገኝ ከዛም አልፎ ደግሞ ሴት ልጅ ለአባቷ ያላት ቅርበት የተለየ እንደመሆኑ አንፃር ሴት ልጅ ስትወለድልኝ ቤታ ስትወለድ እጅግ በጣም ደስተኛ ነበርኩኝ። የተለየ ስሜት ነው የነበረኝ። ከዛ ተወልዳ ወደ ማደግ ስትሄድም የነበሩ ሁኔታዎች ልዩ ነበሩ። በተለይ መናገር የምትጀምርበት ሰዓት ላይ የተለየ ስሜት ነው የነበረኝ።
እኔ ሙዚቃ ወዳለው ከጓደኞቼ ጋር ዘና የምልባቸው ጊዜያቶች አሉና አፋውታ መናገር በጀመረችበት እድሜ ላይ 3 ዓመት አካባቢ ሊሆን ይችላል 2 ዓመት በግምት ማታ ላይ ነው 2 ሰዓት አካባቢ ይመስለኛል እና ስልክ ተደወለና ከጓደኞቼ ጋር ነበርን። ስልክ ተደውሎ እናትየዋ ደግሞ ስልኩን ለሷ ነው የሰጠቻት። ከዛ አባ አመጣም እኔ እተኛ ነው ስትለኝ ጓደኞቼን በቃ ወዲያውኑ ልሂድ ነው ያልኳቸው። ከነበርንበት ቦታ ከምንዝናናበት ቦታ ኢሚዲየትሊ ወሰንኩኝ ወደ ቤት ለመሄድ። እዛ አንድ ጓደኛዬ ነበረ ጆሲ የሚባል እሱ በሞተር ሸኘኝ። ከዛ ካለፈ በኋላ ግን ከነሱ ጋር ስንገናኝ ለካስ ትዳር መያዝ ልጅ መውለድ እንዲህ የምትፈልገውን የምትዝናናበትን ሁሉንም ነገር እርግፍ አድርጎ ወደ ቤት ለመሄድ ይገፋፋል በሚል ጓደኞቼ በሂደት በ2 ዓመት ልዩነት ያገቡ አሉ። የኔን ተሞክሮ በማየት ማለት ነው። ሳሳድጋት እኔ የሆነ ቀን የነበረኝ ገጠመኝ ያው ለማንም አላምንም ለማንም አልሰጣትም ብቻዬን ነው በቃ ሳሳድጋት የነበረው። ልጅ ሆነሽ የሰራሽን ስራ እኔ መቼም ነው ማረሰው መቼም። የትኛውን ነው? አንድ ቀን ቤት እንድትጫወት አደረኩና መጫወቻ ምናምን ሰጥቻት መጸዳጃ ቤት ወጣውና ከዛ ስገባ አጣዋት። በጣም ነው የደነገጥኩት። ቤቱ 5 ክፍል ነው። እዛም እየከፈትኩ እማ አብልዝም እዛም ክፍል ብንት ልጄ ማን ሰረቃት ብዬ በጣም ደነገጥኩ። በኋላ ላይ ብፌ ነበርና ብፌውን ለካ ከፍታ እዛ ውስጥ ገብታ መልሳ ዘግታው ነው። ከፈት ሳረግ ተጠራጥሬ ቁልጭ ትላለችና ደነገጥኩ። ድንጋጤ መቼም አይረሳኝም። ፈርተሽ ነበር ግንነት እና እንዴ ካስቀመጥኩሽ ሳጣሽ በየክፍሉ ሳጣሽ ፈልጌ ከዛ በኋላ እየከፈተች መደበቅ ያደረገችው በቃ ያኔ 8 ወር 9 ወር ምናምን ነው ዳዴ ትላለች ይዛ ትሄዳለች ምናምን 10 ወር ምናምን ቢሆናት። ከዛ ይብፌውን እጄታ ፈታውትና እንትን አልኩ። ይኸው 15 ዓመቱ እጄታውም አልተገጠመም። ልጅቱ ግን አድጋለች እግዚአብሔር ይመስገን። በቀደመስ መኪና ሰነዳ ወይ አይ ታይ እሱን አታንሽ አችልም ሳይሆን ብዙም አይደለችም መንዳሪና ፈርስት ታይም ላይ ቸርችል ተወስደን እንሂዳለችኝ። እሁድ ቀን ነው ጠዋት 3 ሰዓት ምናምን ላይ ነው። ከዛ እንሂዳለችኝ። አረ ቤት ነው በመኪና አረ አንቺ ነሽ? እሺ አልኩኝ። ልብሴን ቀየርኩ። ልክ ስገባ ጸሎት የጀመርኩት በቃ ጌታዊ ነፍሴን ተቀበላት ነፍሴን ተቀበል ወደ አንተ ልመጣ ነው አልሽ እንጂ መንዳታችንም ብለ ካለኔ ጸሎትማ አልነበርንማ እስካሁን። አንድ ነገር ከሚፈጠር አይታወቅም። ንስሐ ሳልገባ በሞትስ በሚለው ነፍሴን ተቀበላት ጌታዬ ሆይ በመጣም ልጅክ ነኝ እንዳትረሳኝ በቤት ተቀበለኝ ብዬ ነው የገባሁት። ፈጣሪ ይመስገን ግን በሰላም ተመልሰናል። አሁን ሳልነዳ አሁን አትተማመኝ? አይ ቦስተር እንጸልያለን ውስጥ እንጸልያለን። እሱማ ግድ ነው መኪና ስትይዥ። ግን አሁን ጎበዝ ሾፌር ነው የሆንኩት። በማህበራዊ ህይወቷ በጣም ሰው ትወዳለች። የለኝም ብላ የምትቀመጥ አይደለችም። በጣም ባላት አቅም ሁሉ ሰው ለመርዳት የምትሞክር እናት ናት። በቃ ተወዳጅ እናት ናት በጣም በእኛም በማህበረሰቡ። በስማ መግለጽ አልችልም። አንቺ ዛሬ እኮ ድምጿን አልሰማንም ብሎ መምጣት አስበሽዋል? መታደል አይደለ? በጣም ብዙ ጉዳዮች እኛ ቤት ይፈታሉ በማ ሁሉም ማለት ማናገር የፈለገውን ነገር ማማከር የፈለገውን ነገር ታምያለሽ ማጋ ነው የሚመጣው። እዚህም ሰፈር እዛም ሆነን ሰው እሷ ጋር ነው የሚመጣው። በጣም ብዙ ነገሮችን የምትፈታው እሷ ናት። ባልና ሚስት የሆነ ነገር ቢፈጠር ማጋ ነው የሚመጣው። በጣም የብዙ ሰው ጉዳይኛ ቤት አለ። በጣም የብዙ ሰው ማለት ነው። ከሰፈር ሰው ጋር ያላት ግንኙነት በጣም የሚገርም ነው። ሁሉም እንደ እናት ነው የሚያያት። ሁሉም ማሚ ነው የሚላት። በእድሜም የሚበልጡ ማሚ ነው የሚሉኝ፣ በእድሜም የሚያንሱት ማሚ ነው የሚሉኝ። የሚገርምሽ ሁሉም ማሚ ነው የሚለኝ ከላይ እስከታይና ማሚ ዛሬ ድምጧን አልሰማናትም የት ሄደች ምን ሆና ነው ብለው የሚመጡት። የጎረቤት ልጅ ከጠፋ ማሚ ጋር ሄዶ ይሆናል እስቲ ይዱት። እሷ ቤት እንግዲህ ቤቴ ላይ ናት አይደል? ያይሻል። አሁን 9 ሰዓት ብትመጪ የኔ ቤት ኬጂ ነው። እግዚአብሔር ይመስገን ኑሮኝ አይደለም ምስኪን ደህና ነኝ፣ ግን ይወዱኛል። ሰው ይወደኛል። ልጆች ህፃናቶች ይወዱኛል። ክብሩ ይስፋ መድኃኒዓለም። ከሰው ተጣልቶ ሰው እንዴ ብሎ እንደሚታረቅ አላውቅም። አሁን በዚህ እድሜ እንዴት እንደሚታረቅ ሰው ምን እንደሚባል አላውቀው። እግዚአብሔር ይመስገን ማህበራዊ ነው ይሄን ይመስላል። ሰው ትረዳለች፣ በጣም ትረዳለች። ሰው የሰባሪ ቢኖረኝ ብዬ ነው ማስበው። ሻሎም ኩርፊያ አታውቅም። እኔ ኩርፊያ ሰው ነኝ።
በጣም ነው ማኮርፈው፣ በትንሽ ነው መቀየመው። ቶሎ ነው ሆድ የሚብሰኝ። በቃ ምንም ልቀይረው ያልቻልኩት ተፈጥሮ ነው። ማስመሰልም አልችልም። ከከፋኝ ፊቴ ላይ ያስታውቃል፣ ከደበረኝ ያስታውቃለሁ። እና ደግሞ ውስጤ እንትን ካለ ረጅም ቀናቶች ሁሉ ላኮርፍ እችላለሁ። ሰው ሻሎም እንደዚህ አታውቅም። በሆነ ነገር አናዳኝ መትቻት እንኳን ቢሆን ክፍሏ ገብታ አልቀሳ ስትጨርስ እማ ብላት ስር ነው የምትሰማኝ። ጌታ እምባይ ነው የሚመጣው። ከዛ ነገር አለሙን ነው የምተውላት። እኔ ሻሎም ይለያል። የእውነት እኔ ምን አይነት ተሰጥኦ እንደሆነ አላውቅም። እኔ እኮ ንዴቴ ያልቀረም 2 ቀንም ላኮርፍ እችላለሁ። አይደረግም እናት እንደዚህ ግን ዝም ብትለኝ ሰው 2 ቀንም ከዛ በላይም ላኮርፋት እችላለሁ። ሻሎም ግን አችል አልቀሳ ስትጠግብ ፊቷን ታጥባ ጠራርጋ መታ እማ ወድሻለሁ ብላ ስር ስትሰማኝ በቃ አቺን በቃ ሻሎምን ማኩረፍ ቤት ውስጥ አቺ ማንም ነው የማይችለው። አባቷም አይችልም፣ ማንም ማኩረፍ አይችልም፣ እህቶቿም አይችሉም። አባቷ ኩርፍ አያውቅም። ይሄ ባህሪዋ ከአባቷ ይሆናል። አባቷ ሶሪ ችግር የለበትም። በቀን 100 ጊዜ ሶሪ ሊልሽ ይችላል። እንደው ከአባቴው ጋር አስተጋጭተን ከሄደ ስራ ማታ ሲመጣ ምናምን ያለ ነው የሚገባው። ፊቴን ሲያይ ነው ይዘሽው ነው ያልሽው ይለኛል። እሱ ይረሳል፣ ይተዋል። እንግዲህ በሱ ወታ ይሁን አላውቅም። እሷ ትተዋለች። የውይይት መንፈስ፣ እርስ በራስ የመደማመጥ መንፈስ አስተምረናቸዋል እና አብዛኛው ጊዜ ቢታ በጣም እንትን የምትልበት የምታጠፋበት ጊዜ የለም ካደገች በኋላ። የተጋጨንበት ወቅት ግን የሆነ ሰዓት ላይ እሷም ታናሿም ጸጉራቸውን ቶንዶስ አገኙና በቶንዶስ ላጩት። እዚህ አካባቢ ማለት ነው እንዲህ ገብተውበት ላጭተውታል። ከዛ ያው ጥፋት እንደሆነም ስለገባቸው ደብቀውታልና የዛን ሰዓት እኔም ባለቤቴም ሁለታችንም ቀጥተናቸዋል። ያኔ እኮ እንዴት እንደተናደደች ማምቢ በስማ እሷማ ብታንጠለጥላችሁ ደስ ይላል። በጣም እብድ ነው የሆነችው። ብቻ ጥሩ ነው። አሁን አድጋችሁ እንደ ታሪክ የልጅነታችን ጊዜ እያወራ ነው። አዎ ሲሆን ራሱ ብትኖር አሪፍ ነበር። የት ነው የሄዱት ግን ሁለቱ ብቻ ተያይዘው? ነግሮሻል? ሰው እንጠይቅ ነው መሰለኝ ነው ይሄ ሽልኩ እያሉ የሚሄዱት ነገር ግን ያስጠይቃቸዋል። ሊበሉ ነው። አይ አንቺ በቃ ሁሌ በብላት ነው የሚታይ አይመስለኝም። ግን የትም ሂዱ የትም ግን እኛም ደግሞ ተያይዘን ልክ ሲመጡ ማለት ነው ተያይዘን ሽልኩ እንላለን። ወዴትም እነሱ እንዳስቀኑን እናስቀናቸዋለን። እኛም ልንበላ ወይ ፈጣሪ እንደው በልተሽ የምትወፍሪ ይመስል ስለመብላት ብቻ ነው የምታወሪው። ያው እንግዲህ ሰው ካልበላ አይኖርም ብዬ። እሺ ይሁንልሽ የኔ መጥማጣ። ምርጥ እናት ናት። ምንም ነገር ስታገኝ ልጆቼ ቤቴ ትላለች፣ ትለያለች። በዚህም በዛም ብላ ቤቷን ለመሙላት ነው። ከዛ ለአባቢም አለቅም አይቻ እኩል ለምታየን ለአባዬም ደስ የሚል ፍቅር አላት። ማህበራዊ ህይወቷ ላይ ምርጥ ናት። ስለዚህ ጎረቤት ላይ ትሳተፋለች። ምንም አይነት ነገር ሰው ሲታመም ትደርሳለች። የወለደ አራስ ለመጠየቅ በቃ አትወዝንም። ለማህበራዊ ህይወቷ ይናል በጣም እንትን አይደለች፣ አትቀርም፣ ምንም አትልም አለች። በቃ ማህበራዊ ህይወቷ ላይ የት ማለት በሄደችበት የምትለምድ ናት። በሄደችበት ማለት ሰፈርም እያለች ሁሉም ሰው በጣም የሚወዳት የሚያከብራት፣ የትኛውም ነገር ላይ የምትገባ የምትገኝ፣ በማንኛውም ችግርም ሆነ ደስታም ሆነ ምንም ነገር በተፈጠረበት ሁሉም ጋር ማለች ማለት በቃ እኔ ምን አይነት ተፈጥሮ እንዳላት አላውቅም። እንኳን ማህበራዊ ህይወት ላይ አይደለም አሁን ትራንስፖርት ላይ ገብታ ወዲያው ቤተሰብ መሆን የምትችል ሰው ናት። ጎረቤቶቼ ካላዩኝ እኔ ከነጀባ ጀምሮ ይመጣሉ። ማሚን ዛሬ ያላየናትም ድምጿ ጠፍቷል ብለው እኔን ካልሰሙኝ ወይ አሞኝ ወይ ደክሞኝ ከተኛው ይመጣሉ ጎረቤቶቼ። በራሷ የምትተማመን፣ በስራ የምታመን፣ ሃይማኖቷን የምታከብር፣ ቤተሰቦቿን ልክ አሁን ባለው ልክ የምታከብር፣ በአጠቃላይ ለቁም ነገርና ለትልቅ ደረጃ አቅዳ የምትሄድ ታታሪ ሴት እንድትሆን እፈልጋለሁ። እኔ እሱን ትልቅ ደረጃ ላይ ደርሼ በደንብ ነው ማኩራት የምፈልገው። እማዬ ያሰብሽ ይሆንልሽ፣ በሄድሽበት ሁሉ ተሳክቶልሽ ነው ማየት የምፈልገው። በመንገድሽ ሁሉ ክፉ ያሳይሽ፣ መልካም ሁሉ ያድርግልሽ። በጣም ነው የምወድሽ አባቴ፣ በጣም ነው የምወድ አንተንም ቢሆን በጣም ነው የማመሰግነው። ለዚህ ደረጃ ደርሰውኛል። እንግዲህ ይህን ሁሉ ዓመት ሁለቱም ቢሆን ፍቅራቸው አልቀነሰም።
ለኔ የሚሰጡኝ ለታናናሾች የሚሰጡት ፍቅር አልቀነሰምና አመሰግናለሁ አባቴ ማለት ፈልጋለሁ። እህቶቼንም ቢሆን በጣም ነው የምወዳችሁ። ኑሩልኝ ለምን ይባላል እንግዲህ ማመስገን ከጀመርኩ ብዙ ስለሆነ ዘመድ ምናምን ስም ከጠራው ብዙ ስለሆነ እንደዚሁ በህይወት ውጣ ውረድ ውስጥ የነበራችሁ ሰዎች በሙሉ አመሰግናለሁ። ባለቤቴ በጣም አመሰግናለሁ። ለልጆቹ በጣም ጥሩ አባት ነው። ልጆች ወዳችኋለሁ። ሰላማችሁ ይብዛ። ልጄ ኤልሲዬ፣ ተልቋ ልጄ፣ ጓደኛዬ፣ ልጄ ለነገሬ እና የምትፈልጊው ተሟልቶ የምታስቢው ተሳክቶ መድኃኔዓለም እንዳይ ምኞቴ ይሁን። ያሰብሽውን ያሳካልሽ፣ የተመኘሽውን ሁሉ ይስጥሽ፣ እንዲሰጥሽ የመብርሃን ፈቃድ ይሁን። እወድሻለሁ። ቤታችን የቤተሰብ ቤት ነው፣ የፍቅር ቤት ነው። ብዙ ቤተሰብ አቅፈን ነው የምንኖረውና በቤታችን ፍቅር አለ። ይህን ፍቅር አያጥፋብን ፈጣሪ። ሰላምና ጤና ይዞ ልጆቻችን በምናስበው ልክ ትልቅ ደረጃ እንዲደርሱልኝ እመኛለሁ። በመጨረሻም ለቻናል ዋን የቲቪ ጣቢያ እጅግ አድርጌ ላመሰግን እወዳለሁ።